ቴስት ሐኪማችን ይህ በሽታ የማየት ችሎታችንን ቀንሶት ከሆነ ለማረጋገጥ ይህንን ምርመራ ታደርግልናለች። ይህ ምርመራ ማለት ከ20 ጫማ ርቀት ላይ የተለያዩ ፊደሎችን በአንድ አይናችን ብቻ እየተመለከትን ምንነታቸውን እንናገራለን ማለት ነው። ይህም የማየት ችሎታችንን ይመዝናል። ባይ ካልቸር ይህ በሽታ በመድኃኒትም ለ2 እና 3 ሳምንት አልድንም ካለ ሐኪማችን የበሽታውን መንስኤ በእርግጠኝነት ለማወቅ ይህንን ምርመራ ታደርግልናለች። በዚህ ምርመራ ሐኪማችን በጥጥ ከሽፋሽፍታችን ስር የቲሹ ናሙና ትወስድና በላብራቶሪ ትመረምራለች። ከዚያም በሽታው በባክቴሪያ ወይንም በቫይረስ አማካኝነት መከሰቱን እርግጠኛ ሆና ታውቃለች ማለት ነው። ከዚያም ለዚህ በሽታ በጣም ውጤታማ የሆነውን መድኃኒት ወይንም ሕክምና ትሰናለች። ትሪትመንት አንድ ሜዲኬሽንስ ለበሽታው የሚሰጥ ሕክምና ኮምፕሬሰስ በዚህ በሽታ ምክንያት አይናችን ላይ የተፈጠረውን ህመምና አለመመቸት ለመቀነስ ሐኪማችን ሞቅ ባለ ወይንም በቀዝቃዛ ውሃ የረጠበ ፎጣ የተከደነ አይናችን ላይ በተወሰነ ረገድ ጫን ብለን እንድንይዝበት ትመክረናለች። ይህንንም በቀን ውስጥ ቢያንስ 3 ወይንም 4 ጊዜ እንድንተገብረው ትመክረናለች። ሞቅ ያለ ፎጣ ሲሆን አይናሩን እና የሽፋሽፍቱን ድርቀት ያስወግድልናል። ቀዝቃዛ ፎጣ ሲሆን የማቃጠሉንና የማሳከኩን ስሜት ይቀንስልናል። አቮይድ ኮንታክት ሌንዘስ ይህ በሽታ የያዘን በባክቴሪያ ወይንም በቫይረስ አማካኝነት ከሆነ ሐኪማችን ኮንታክት ሌንዘስ ቢያንስ ለ10 እስከ 12 ቀናት እንዳናደርግ ይልቁንም በእርሱ ምትክ መነጽር እንድናደርግ ትመክረናለች። ሪንስ ዮር አይ አለርጂ ሲያጋጥመን ሰውነታችን ሂስታሚን የሚባል ኬሚካል ይለቃል። ይህ ኬሚካል አይናችን በርበሬ እንዲመስል፣ እንባ እንዲበዛብን እና የማሳከክ ስሜት እንዲኖረን ያደርጋል። እንደ ሻምፖ፣ ሽቶ እና የመሳሰሉት ቀለል ያሉ አለርጂ የሚሆኑ ኬሚካሎች ከገቡብን ለ5 ደቂቃ በቀዝቃዛ ወይንም ለብ ባለ ውሃ መታጠብ የበሽታውን ምልክቶች ይቀንስልናል። አቮይድ ትሪገርስ ይህንን በሽታ በተደጋጋሚ የሚያስከትሉብንን አለርጂ የሚያመጡብንን ነገሮች ካወቅናቸው እነዚህ መራቅ ዋናው መፍትሄ ነው። አርቲፊሻል ቲርስ አርቲፊሻል እንባዎች ከኢንፌክሽኑ ወይንም ከአለርጂው ጋር በተያያዘ ለሚከሰት የአይን መድረቅ መፍትሄ የሚሆኑ እንባ የሚያመጡ እና አይናችንን በተገቢው መንገድ የሚያረጥቡ መድኃኒቶችን ሐኪማችን ታዝልናለች። እነዚህ መድኃኒቶች አለርጂንም ያስወግዳሉ። ሐኪማችን በቀን 2 ወይንም 4 ጊዜ የአይን ጠብታዎችን ሁለቱም አይናችን ላይ ወይንም አንደኛው ላይ ብቻ እንድናደርግ ልትመክረን ትችላለች። ጸረ ባክቴሪያ መድኃኒቶች ይህ በሽታ የተከሰተብን በባክቴሪያ አማካኝነት ከሆነ ሐኪማችን ጸረ ባክቴሪያ የአይን ጠብታ ልትታዝልን ትችላለች። እነዚህ ጠብታዎች ለ7 ቀናት በቀን 3 ወይንም 4 ጊዜ ይወሰዳሉ። አንቲሂስታሚንስ ጸረ ሂስታሚን መድኃኒቶች እነዚህ መድኃኒቶች የሚጠቅሙት በሽታው በአለርጂ ምክንያት የተከሰተ ከሆነ ነው። በቀን 2 በጠብታ መልክ፣ በቀን 1 በአፍ የሚዋጥ ይወሰዳሉ። እነዚህ ሂስታሚን የሚባለውን ኬሚካል ስራ ይከለክላሉ። ይህም ማሳከክ፣ ማቃጠል እና አለመመቸትን ይቀንሳሉ። የእነዚህ መድኃኒቶች ችግር አይን ይደርቃሉ። አንቲ ኢንፍላማቶሪ ድራግስ ኖንስተሮይዳል አንቲ ኢንፍላማቶሪ ድራግስ ኤንኤስኤድስ የሚባሉት መድኃኒቶች የኢንፍላሜሽን ክስተትን ይቀንሳሉ። ይህም ማለት የአይናችን በርበሬ መምሰልን፣ ማሳከክን፣ እብጠትን እና ማቃጠልን ይቀንሳሉ። እነዚህ መድኃኒቶች በጠብታ መልክ ይሰጣሉ። በቀን ውስጥ ብዙ ጊዜ እንድንጠቀማቸው ሐኪማችን ልትመክረን ትችላለች። እነዚህ ጠብታዎች አይናችንን ለአጭር ጊዜ የማቃጠል ባህሪ ያላቸው። ቶፒካል ኮርቲኮስቴሮይድስ ይህ በሽታ ከባድ ከሆነብን ብዙ ጊዜ ለከባድ ኬሚካል ተጋላጭ ስንሆን
ሐኪማችን ለአጭር ጊዜ መፍትሄ ቶፒካል ኮርቲኮስቴሮይድስ መድኃኒቶችን ትሰናለች። እነዚህ መድኃኒቶች በዓይናችን ውስጥ የሚከሰቱትን የኢንፍላሜሽን መጠን ይቀንሳሉ። እነዚህ መድኃኒቶች ይህንን ኢንፍላሜሽን ከመቀነስ ረገድ ውጤታማ ቢሆኑም ከባድ ተጓዳኝ የጤና ችግሮችን ያስከትላሉ። ለምሳሌ ብዥታ፣ በዓይናችን ውስጥ ግፊት መጨመርና የዓይን ግርዶሽ ካታራክትስ። ስለዚህ ሐኪማችን እነዚህን መድኃኒቶች ለተወሰኑ ሳምንታት ብቻ ነው የምትሰጠን። ማስት ሴል ስቴቢላይዘርስ። እነዚህ የዓይን ጠብታ መድኃኒቶች የሚጠቅሙት በአለርጂ ምክንያት ለተከሰተ ለዚህ አይነቱ በሽታ ነው። እነዚህ መድኃኒቶች ሰውነታችን ሂስታሚን የሚባለውን ኬሚካል እንዳያመነጭ ይከላከላሉ። እነዚህ መድኃኒቶች ለአጭር ጊዜ ህመም ማስታገሻ የሚሆኑ መድኃኒቶች አይደሉም። ይልቁንም ለውጣቸው መታየት የሚጀምረው ከ2 ሳምንታት በኋላ ነው። እነዚህ መድኃኒቶች በየተወሰነ ወቅቶች አለርጂ ለሚከሰትባቸው ሰዎች በጣም ጠቃሚዎች ናቸው። ኮንታክት ሌንዝስ አለርጂ ለሚሆንባቸው ሰዎችም ጠቃሚ ናቸው። ፕሬቬንሽን፣ በሽታው እንዳይዘን መከላከያ ዘዴ። በቫይረስ እና ባክቴሪያ አማካኝነት የሚከሰቱት የዚህ በሽታ አይነቶች ከሰው ወደ ሰው በጣም ተላላፊ ናቸው። በአንድ ጊዜ ወረርሽኝ ሊሆኑ ይችላሉ። በጣም ቀላል የንጽህና አጠባበቅ ዘዴ በመከተል ይህንን በሽታ መከላከልም ሆነ ለሌላው ሰው አለማስተላለፍ እንችላለን። ለምሳሌ ይህ በሽታ ካለብን ለሌላው ሰው ላለማስተላለፍ የሚከተሉትን ነገሮች መተግበር ጠቃሚ ነው። እጃችንን በሳሙናና ሞቅ ባለ ውሃ መታጠብ። ውሃ እና ሳሙና ከሌለ 60% አልኮል የያዙ ሳኒታይዘሮችን መጠቀም። ዓይናችንን በእጃችን መንካትም ሆነ ማሸት የለብንም። ከዓይናችን ፈሳሽ ሲወጣ በሚገባ መታጠብ። መጀመሪያ እጃችንን እንታጠባለን። ከዚያም በንጹህ ጨርቅ የዓይናችንን ዙሪያ በደንብ እናጸዳለን። ከተጠቀምንበት በኋላ ጨርቁን በፈላ ውሃ እና በዲተረጀንት ሳሙና ማጠብ ያስፈልጋል። ከጨረስን በኋላ እጃችንን በሳሙናና ሞቅ ባለ ውሃ መታጠብ። የዓይን ጠብታ ወይም ቅባት ካደረግን በኋላ እጆቻችንን በሚገባ መታጠብ። አንድ የዓይን ጠብታ ብልቃጥ ኢንፌክሽን ላለበት እና ለሌለበት ዓይኖች በጋራ መጠቀም ኢንፌክሽን የሌለበትን ዓይን ኢንፌክሽን እንዲከሰትበት ሊያደርግ ስለሚችል አለመጠቀም። ፎጣን፣ አንሶላን፣ ትራስና የመሳሰሉትን በፈላ ውሃ እና በዲተረጀንት ሳሙና በሚገባ ማጠብ ያስፈልጋል። እነዚህን ነገሮች ከሌሎች ሰዎች ጋር በጋራ አለመጠቀም። መነጥራችንን በመነጥር ማጽጃ ጨርቅ በሚገባ ማጽዳት። የዓይን እና የፊት ሜካፖችን በጋራ አለመጠቀም። ኮንታክት ሌንዝስ በጋራ አለመጠቀም። በሽታው እስኪሻለን የጋራ መዋኛ ገንዳን አለመጠቀም። በዚህ በሽታ ከተያዘ ሰው ጋር ግንኙነት ካለን በዚህ በሽታ ላለመያዝ የሚከተሉትን ነገሮች መተግበር ጠቃሚ ነው። እጃችንን በሳሙና እና ሞቅ ባለ ውሃ መታጠብ። ውሃ እና ሳሙና ከሌለ 60% አልኮል የያዙ ሳኒታይዘሮችን መጠቀም። ዓይናችንን በእጃችን መንካትም ሆነ ማሸት የለብንም። በበሽታው ከተያዘ ሰው ጋር ከተነካካን በኋላ ወይንም የዓይን ጠብታ መድኃኒት ካደረግንላቸው በኋላ እጆቻችንን በሳሙናና ሞቅ ባለ ውሃ በሚገባ መታጠብ። ውሃ እና ሳሙና ከሌለ 60% አልኮል የያዙ ሳኒታይዘሮችን መጠቀም። በሽታው ከያዘው ሰው ጋር እንደ ትራስ፣ አንሶላ፣ ብርድ ልብስ፣ ፎጣ፣ የዓይን ጠብታ፣ ሜካፕ፣ መነጽር እና የመሳሰሉትን በጋራ መጠቀም በጭራሽ የለብንም። የእኛን ኮንታክት ሌንዝስ ማጽዳትና በሚገባ ማስቀመጥ። በተጨማሪም ከዚህ በፊት በዚህ በሽታ ተይዘን ከነበረ እና በድጋሚ እንዳንያዝ የሚከተሉትን ነገሮች መተግበር ጠቃሚ ነው። በበሽታው ተይዘን በነበረበት ወቅት ስንጠቀምባቸው የነበሩ የፊትና የዓይን ሜካፖችን ማስወገድ እና አዲስ መግዛት። ኮንታክት ሌንዝስ በሚገባ ማጽዳት። የኮንታክት ሌንዝስ ማጠቢያ ፈሳሾችን ማስወገድ እና አዲስ
መግዛት ተወጋጅ ኮንታክት ሌንዝስ ከሆኑ ከነ ማስቀመጫቸው ማስወገድ መነጽሮችን እና ማስቀመጫቸውን በሚገባ ማጽዳት